ሰላም ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት ነው። አባን ስፖርት ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያለን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሳችሁ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። ቀሪ የነገ መርሃ ግብር ምሽት 1 ሰዓት ተኩል ላይ ቶትናም በሜዳው ማንቸስተር ሲቲን ያስተናግዳል። ቶትናም በሜዳው እያሳየን ያለው ፐርፎርማንስ የወረደ አቋም እያሳየን ይገኛል። በተለይ በሚድፊልዱ በኩል በቶትናም በኩል ትልቅ ፈተና ሆኖበታል ብዬ አስባለሁ። ምናልባትም የማዲሰን መመለስ ትልቅ እፎይታ ሰጥቶታል ብዬ አስባለሁ። በማንቸስተር ሲቲ በኩል ደግሞ የዲያዝ መመለስ እና ደግሞ ከጉሂ ጋር የሚኖረው ጥምር የመከላከል አቅሙ ላይ የሚቀርፍ ይመስለኛል። በዚህ ጨዋታ መርሃ ግብር ላይ አብርሾ በሁለቱም በኩል ማለት ነው ምን አይነት ፐርፎርማንስ ምን አይነት ጨዋታ የሚያሳዩን ይመስላል? እሺ አኒሶ፣ ምናልባት የነገው ጨዋታ ሱፐር ሰንዴይ በቶተናም እና በማንቸስተር ሲቲ መካከል የሚደረገው ጨዋታ ይሆናል ማለት ነው። ለእኔ እንዳልኩም የኒውካስትሉ እና የሊቨርፑሉ ጨዋታ ትልቅ ግምት የምሰጠው ነው። በዚህ ሳምንት ከሚደረገው ትልቁ ጨዋታ ለእኔ ሊቨርፑል ከኒውካስትል የሚያደርገው ጨዋታ ነው ማለት ነው። ነገር ግን ባላቸው የቶፕ 6 ቡድን በሚለው ደረጃ የዛሬው ጨዋታ የነገው ጨዋታ ሱፐር ሰንዴይ ተብሎ የቶተናም እና የማንቸስተር ሲቲ ጨዋታ ትልቅ ጨዋታ ነው ተብሎ ይጠበቃል። ትልቅ ጨዋታ ነው ተብሎ የሚጠበቅበት ምክንያት ያላቸው የእርስ በርስ ግንኙነት በጣም በሚገርም ሁኔታ ትልቅ ግምት እንዲሰጠው የሚያደርግ ነው። ምክንያቱም ተመልክተናል ብዙ ጊዜ ለቶተናም ከትልቅ ቲም ጋር ያላቸውን ጨዋታ እና የጨዋታ አፕሮቻቸው በጣም የተለየ ነው። በተለይ ከማንቸስተር ሲቲ ጋር ከአርሰናል ጋር ደርቢ ስለሆነ ከቼልሲ ጋር በጣም ትልቅ ኳሊቲ የሚኖራቸው ይሆናል። ምክንያቱም ሜንታሊ ነው ብዙ ጊዜ ስናነሳው ጌም እንዳለ ማይንድ ጌም ነው እንዳለ የሚደረገው እና ስለዚህ ትልቅ ኳሊቲ ይኖሯቸዋል ማለት ነው ሁሉም የቶተናም ተጫዋቾች በሚባል ደረጃ፣ በተለይ ከአርሰናል ጋር በሚኖራቸው ጌም ማለት ነው እና ከሲቲ ጋር በጣም ትልቅ ግምት ይኖራል። ሁለቱም ቡድኖች ነጥቡ ትልቅ ግምት አለ። ማንቸስተር ሲቲ ምናልባትም ዛሬ አርሰናል የሚያሸንፍ ከሆነ ነጥቡን ለማጥበብ፣ አርሰናል ነጥብ ድሮፕ የሚያደርግ ከሆነ ደግሞ በደንብ ከአርሰናል ጋር ያለውን የነጥብ ልዩነት ለማጥበብ ማለት ነው ትልቅ አድቫንቴጅ ይኖረዋል። ምናልባትም ቶተናም ደግሞ በጣም ከባዱ ተጫዋች ነው ቡድን ነው ለማንቸስተር ሲቲ። ያለፈውም ሲዝን 4 ጎሎችን ማስቆጠሩ እናስታውሳለን ማንቸስተር ሲቲ ላይ ማለት ነው። በዘንድሮ የውድድር ዓመትም 2-0 ማሸነፉ አይዘነጋም እና ለማንቸስተር ሲቲ ትልቅ ፈተና ነው ቶተናም ማለት ነው። ነገር ግን ቶተናም በሚገርም ሁኔታ በጣም ብዙ ተጫዋቾች ተጎድተውበታል። እንደነ ቫንዴቭንም ተጎድቷል። እንደ ቤንታንኩር፣ ቅዱስ፣ ሪቻርልሰን፣ በርግቫል፣ ቤን ዴቪስ ያሉ ተጫዋቾች ጉዳት ላይ የሚገኙ ናቸው። በእርግጥ ማንቸስተር ሲቲ ቤትም እንደ ዶኩ፣ ግቫርዲዮል፣ ሳቪኒዮ፣ ስቶንስ ያሉ ተጫዋቾች ካልሆነ በስተቀር እነሱም ጉዳት ላይ ናቸው። በሁለቱም በኩል ጉዳት ላይ የሚገኙ ተጫዋቾች በብዛት ይገኛሉ። ምናልባት ኦስካር ቦብ ከማንቸስተር ሲቲ መልቀቁ የሚዘነጋ አይደለም እና ሌላው እንዳልከውም ማዲሰን ወደ ሜዳ መመለስ ለቶተናም ትልቅ እፎይታ ነው። እንደ ሶላንኬም ያለ ተጫዋች የሪቻርልሰን መጎዳት ለሶላንኬ መመለስ ለቶተናም ትልቅ እፎይታ ነው የሚሰጠው እና በዛው ልክ ሚድፊልደሩ ቶተናም በጣም ትልቅ ክፍተት ያለበት ሚድፊልደር ነው እና ቶማስ ፍራንክ በምን አይነት መልኩ ይህንን ቡድን
አስተካክለው እና ጠግነው ለማንቸስተር ሲቲ ጨዋታ ያደርሱታል። እሱን የምንመለከት ይሆናል። በእርግጥ የቶተናም የሆም ጨዋታ በጣም የሞተ ውጤት ያለው ቡድን ነው እና እንዳልከውም በሜዳው ትልቅ ችግር ያለበት ቡድን ነው። በጣም ብዙ ጎሎች ይቆጠሩበታል እና በዛው ልክ በጣም ብዙ ነጥቦችን ድሮፕ እያደረገ ይገኛል እና ያለፉትን 5 ጨዋታዎች ራሱ በሁለቱ ሲሸነፍ በ3ቱ አቻ ነው የተለያየው። ማግኘት ካለበት 15 ነጥብ 3 ነጥቦችን ብቻ ነው መሰብሰብ የቻለው ቶተንሃም ሆትስፐርስ ማለት ነው እና ከዚህም ውስጥ ደግሞ በሜዳውም ተሸንፏል። ከሰንደርላንድ ጋር በሜዳው አቻ ተለያይቷል። በዌስትሃም ራሱ በሜዳው 2-1 መሸነፉ አይዘነጋም። ያለፈውም ከበርንሌ ጋር 2 አቻ መለያየቱም አይዘነጋም። ያው ባለቀ ሰዓት ነጥቡንም ራሱ ላለማጣት 1 ነጥቡን ቶተንሃም ስኮር አድርጎ ነጥብ መጋራቱን እናስታውሳለን እና ምን ያህል ፕሪሚየር ሊጉ ምን ያህል ከባድ እንደሆነ የምንመለከትበት ነው። በእርግጥ ማንቸስተር ሲቲም ያለፉትን 5 ጨዋታዎችን በአንዱ ሲሸነፍ በ3ቱ አቻ ተለያይቶ አንዱን ነው ማሸነፍ የቻለው፣ እሱንም ወልቭስን ነው ማሸነፍ የቻለው። በእነዚህ ጨዋታዎች ውስጥ ምናልባት የሃላንድ ጎል ማስቆጠር በቻምፒየንስ ሊጉ ካልሆነ በስተቀር በፕሪሚየር ሊጉ በጣም እየቆየ የመጣ ይመስላል። በ5ቱም ጨዋታ ጎሎችን ስኮር ማድረግ አልቻለም። ኤርሊንግ ብራውት ሃላንድ የማንቸስተር ሲቲ ትልቁ ኳሊቲ ማለት ነው እና ሃላንድ ማያስቆጥር ከሆነ ሌሎች ተጫዋቾች ማስቆጠር አለባቸው ስንል ነበር ብዙ ጊዜ ስናነሳ። የሆነ ሰዓት እንደውም የሃላንድ ጎል 13 ተከታዩ 1 አስበዋል ምን ያህል ዲፍረንስ እንዳላቸው በቡድን ውስጥ ባለው የተጫዋቾቹ ማለት ነው እና ያ ደግሞ በጣም ትልቅ የራስ ምታት ነው ለጋርዲዮላ ራሱ ማለት ነው። ምናልባት ነገ ጋርዲዮላ ራሱ ይህንን ጨዋታ ላይ መሮት ይችላሉ፣ የግል ጉዳይ ገጥሟቸው ማለት ነው እና በምክትል አሰልጣኛቸው የሚመሩ ይሆናል ማንቸስተር ሲቲዎች ማለት ነው እና ምናልባት ሁለቱም ያላቸው ስታት ማለት ነው በፕሪሚየር ሊጉ በጣም ትልቅ ችግር ውስጥ ነው እና የማሸነፍ ሜንታሊቲ ውስጥ ለመግባት ግዴታ ይህንን ጨዋታ አንዱ ቡድን ወይ ሲቲ የሚያሸንፍ ከሆነ ዊኒንግ ሜንታሊቲውን ለማስቀጠል ወልቭስን ያሸነፈበትን ለማስቀጠል ትልቅ አድቫንቴጅ ይሆናል። ቶተንሃምም በአንጻሩ ማንቸስተር ሲቲ የሚያሸንፍ ከሆነ ትልቅ ቲም ነው የሚያሸንፈው፣ በጣም የራስ መተማመኑ ላይ ይጨምራል እና ከነጥቦችን ድሮፕ ከማድረግ 3 ነጥቦችን ለማግኘት ትልቅ አድቫንቴጅ ይኖረዋል እና በጣም ርቋል ከቶፕ 6 ቡድኖች ማለት ነው። በተለምዶ ቶፕ 6 ብለን እንጠራለን እንጂ ከቶፕ 6 ቡድኖች በጣም ርቆ ይገኛል። 14ተኛ ደረጃ ላይ ነው የሚገኘው 28 ነጥቦችን ሰብስቦ ከአራተኛ ከሚገኘው ማንቸስተር ዩናይትድ በእርግጥ የ10 ነጥብ ልዩነት ነው የሚኖራቸው እና ለመጠጋትም እንደዚህ አይነት ጨዋታዎችን ማሸነፍ ይኖርበታል ቶተንሃም ማለት ነው እና ያው ወደ ማሸነፉ ለመመለስም እንደዚህ አይነት ትልቅ ጌሞችን ማሸነፍ ለቡድኑም ትልቅ ሜንታሊ ለመጨመር አድቫንቴጅ ይሆነዋል ማለት ነው። ቻምፒየንስ ሊጉ ላይ ቀጥታ ወደ መቀላቀሉን እናስታውሳለን። ወደ 16 ውስጥ መግባቱን የሚዘነጋ አይደለም። ቶተንሃም በጣም በሚገርም ኳሊቲ ማለፉ አይዘነጋም በቻምፒየንስ ሊጉ ማለት ነው እና ካለፉት 8 ቡድኖች የእንግሊዝ ቡድኖች 5 ናቸው ማለት ነው። የተቀሩት የጀርመን፣ የፖርቹጋል እና የስፔን ማለት ነው ባየር ሙኒክ፣ ባርሳ እና ስፖርቲንግ ሲሆኑ የተቀሩት ሙሉ 5ቱ የእንግሊዝ ቡድኖች ናቸው። ምናልባት ፕሪሚየር ሊጉ በጣም ትልቅ በፕሪሚየር ሊጉ 5 ተከታታይ ጨዋታ ያላሸነፈ ቡድን እዛ ሄዶ ቻምፒየንስ ሊግ ላይ ሌላ ቡድን ሲያገኝ 5-6 እያገባ ማሸነፍ እና በጭራሽ በክሊንሺት እያስመዘገቡ ነው እየመጡ ያሉት። ምን ያህል ፕሪሚየር ሊጉ ከባድ ፕሪሚየር ሊግ እንደሆነ የዘንድሮ ፕሪሚየር ሊግ እየተመለከትን እንገኛለን። በቶተንሃም በኩልም በዛው ነው። በፕሪሚየር ሊጉ
5 ጨዋታዎችን ሳያሸንፍ ነው በቻምፒየንስ ሊጉ ጌሞችን እያሸነፈ ቶፕ 8 ውስጥ መግባት የቻለው ማለት ነው። ሊቨርፑልንም አንስተናል። በዛው ልክ ምን ያህል ፕሪሚየር ሊጉ ከባድ እንደሆነ እየተመለከትን እንገኛለን። ማንቸስተር ሲቲ ምናልባትም በፕሌይኦፍ ውስጥ የገባ ቡድን ነው ማንቸስተር ሲቲ እና በቀጥታ ያለፈ ቡድን ነው 8ኛ ሆኖ ማለት ነው። ብዙ የቻምፒየንስ ሊጉ ተአምራዊ ጨዋታዎችን ተመልክተናል። ምናልባትም የኒውካስትል እና የፒኤስጂ አቻ መውጣት፣ ሌላ ደግሞ የማድሪድ መሸነፍ እና ማንቸስተር ሲቲን ተንጠልጥሎም ቶፕ 8 ውስጥ እንዲጨርስ ያደረጉት ጌሞች ናቸው እና እንደዚህ አይነት ጌሞችን ተመልክተናል። በቻምፒየንስ ሊጉም ስላላነሳንበት ነው እንጂ በጣም የሚገራርሙ ማድሪድ ላይ የገባው የመጨረሻ ደቂቃ የበረኛ ጎል እና ቤኔፊካ ባለቀ ደቂቃ ወደ ጥሎ ማለፍ ውስጥ እንደገባ ተመልክተናል። በዛው ልክም ደግሞ ማድሪድ ከቤኔፊካ ደርሷቸዋል ማለት ነው። ምናልባትም ማድሪድ ለመበቀል ትልቅ አድቫንቴጅ ይኖረዋል ተብሎ ይጠበቃል እና ሞሪኒዮም በዛው ልክ ማድሪድን እንደሚያውቀው እና የልብ ደጋፊ እንደሆነ የሚረሳ አይደለም እና ያንንም ጌም በጉጉት እንጠብቃለን። አሁን ወደ ርዕሳችን ስንመለስ ማንቸስተር ሲቲ ወደ ዋንጫ ፉክክሩ በደንብ ለመጠጋት ቶተንሃም ሆትስፐርስ ደግሞ ካለው አሁን ላይ ካለው ከወራጅ ቀጠና ለመውጣት ትልቅ ነጥብ ያስፈልገዋል እና ያለውንም ነጥብ በደንብ እየራቀ ይገኛል። ቦርንማውዝ በራሱ 13ኛ ላይ የሚገኘው 30 ነጥብ ነው ያዘው፣ 2 ነጥብ ጋፕ አለው። ይህንን ነጥብ ድሮፕ የሚያደርግ ከሆነ ደግሞ ቦርንማውዝ የሚያሸንፍ ከሆነ ሌላ የራስ ምታት ነው ለቶተንሃም ከባድ እየሆነ የመጣ ይሆናል ማለት ነው። ምክንያቱም 15ኛ ላይ የሚገኘው ክርስቲያን ፓላስም በዛው ልክ ከቶተንሃም ጋር ያለው የነጥብ ልዩነት ተመሳሳይ ነው። ወደ ታች የሚገኘው ሊድስ ዩናይትድ ራሱ ዛሬ ከአርሰናል ጋር የሚያደርገው ጨዋታ ምናልባት ሊድስ የሚያሸንፍ ከሆነ ከቶተንሃም ሆትስፐርስ በላይ የሚሆንበት አድቫንቴጅ ይኖራል። በዚሁ የሚቀጥል ከሆነ ምናልባት ቶተንሃም ሆትስፐርስ እያሳየን ያለው በፕሪሚየር ሊጉ እያሳየን ያለው ፐርፎርማንስ በጣም ደካማ ከመሆኑ አንጻር ማለት ነው የሚቸገር ይመስለኛል። ይህንንም ጨዋታ ማንቸስተር ሲቲ ትልቅ ኳሊቲ የሚጨምር ይመስለኛል በዚህኛው ጨዋታ ላይ። ለምክንያቱም ጉሂ መምጣት ለማንቸስተር ሲቲ በጣም ትልቅ አድቫንቴጅ ነው ማለት ነው። በጣም ትልቅ ኳሊቲ ነው የሚጨምርላቸው እና ይህንንም ጨዋታ ምናልባት የቶተንሃም ብዙ ሚድፊልደሮች መጎዳት እና የማንቸስተር ሲቲ ወደ ፎርም ለመመለስ የሚያደርጉት ጨዋታ ይሆናል። ስለዚህ ይሄ ጨዋታ በጣም አጓጊ ጨዋታ ይሆናል። በተለይ አርሰናል ነጥብ የሚጥል ከሆነ ለሲቲ ትልቅ መነቃቃት የሚሆንለት ይመስለኛል። ስለዚህ ይሄም ጨዋታ ትልቅ ተገማች የሚሆን ጨዋታ ይሆናል። ቶተንሃምም ያለው ከትልቅ ቡድን ጋር ያለው ኳሊቲ ይህንንም ጨዋታ በደንብ እንድንመለከተው ያደርገናል። ስለዚህ ይሄ ጨዋታ ምናልባት አሪፍ ጨዋታ ይሆናል ብዬ አስባለሁ። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው እኔ አኒስ አህመድ እና አብርሃም ዳንኤል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬ ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።